ሳባ የሁሉም ኢትዮጵያዊ የጋራ መዲናና የፌደራል መንግስት መቀመጫ እንጂ ለአንድ አካል ብቻ የማትሰጥና ለውይይት መቅረብ የሌለባት ከተማ ናት። ፖሊስ ጉቦ በልቷል። ያስ የቀበሌ አመራር ጉቦ በልቷል። ፖሊስ ኮሚሽነር ጉቦ በልቷል። የእንስሳን አኗኗር የሚኖሩት እነሱ ያመጡት ጸያፍ የሆነ ተግባር ነው። በሰሜን ኢትዮጵያ በተለያየ አካባቢ በተከሰተ ከባድ የድርቅ አደጋ ምክንያት በብዙ ሺዎች የሚቆጠሩ የቤት እንስሳት እያለቁ መሆናቸው ኑሲ ክርስቲያኖች በዓላማ እንድንጠፋ እየተሰራብን ያለ ዓላማ እስከመቼ እንደምንኖር እንነጋገር እስቲ። ኢትዮጵያ በመንግስት ቁጥጥር ስር ኳሉ በኋላ እጃቸው ታስሮ እጃቸው ተይዞ እያየን ከዛ በኋላ ላይ እርምጃ ተወሰደባቸው ብሎ ማለት ሰው አሞራ እየበላው ጅብ እየበላው እና ሰላም ድረስ እኔ አሁን ያለው በሰመተር ማርያም ጣና ቆይቻለሁ የተገብረች ዳንጋ። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በወቅታዊ መረጃ ተመልሼ መጣሁኝ። አሳቦት ላይ አሁን ላይ የሰማነው በጣም ልብ የሚሰብር መረጃ አለ። አንድ መነኩሴን በጩቤ እንደተወጋ ሰምተናል። በጣም በሚያሳዝን ሁኔታ በህይወትና በሞት መካከል ላይ እንደሚገኙ መረጃዎች ያመለክታሉ። እንመለከተዋለን። ሌሎች ሀገራዊና የቤተ ክርስቲያን ጉዳይ ይዣለሁ። መጨረሻ ላይ ደግሞ ጊዜ ካለን ደግሞ ሙስሊሞች እየሰሩት ያለው አንድ ሁለት ቪዲዮችን ለማየት እንሞክራለን። እስከ ፍጻሜ ድረስ ተከታተሉ። የምንጀምረው ከአሰቦት መረጃ ነው። እንግዲህ አሰቦት በጣም በተደጋጋሚ ካህናት የሚጠቀሙበት፣ መነኮሳት የሚደበደቡበት፣ የሚገደሉበት፣ የሚዘረፉበት ቦታ እንደሆነ ከዚህ በጣም ብዙ ጊዜ አመላክተናል። ብዙ ጊዜ ዘገባ ሰርተናል። ብዙ ጊዜ መረጃ አቅርበናል። እንደውም ከአርሲ ጋር በተያያዘ በሚነሱ ጉዳዮች ላይ የዛን ጊዜ አርሲ ላይም ኦርቶዶክሳውያን ሲጨፈጨፉ አሰቦት ላይም ኦርቶዶክሳውያን እልቂት ሲፈጸም እንደነበረ የምናስታውሰው ነው። እርዳታ ሲሰበሰብላቸውም ጭምር ነበረ። በዚህ ሚዲያ ብዘን አስተላልፎ ነበር። ታዲያ ዛሬ ነሐሴ 8 የወጣው መረጃ የሚያመላክተውን ነገር ላንብብላችሁ። አዲስ አበባ ሀገረ ስብከት ሚዲያ ነው የዘገበው፣ ግን የምዕራብ ሐረርጌ ሀገረ ስብከት ሚዲያ የዘገበውን ነው አዲስ አበባ ሀገረ ስብከት የዘገበው ማለት ነው። ላንብብላችሁ። በአሰቦት ገዳም አንድ መነኩሴ ጉዳት ደረሰባቸው ይላል። ነሐሴ 8 ቀን 2018 ዓ.ም አዲስ አበባ ሀገረ ስብከት ሚዲያ። በአሰቦት ደብረ ቅድስት ሥላሴና አቡነ ሳሙኤል አንድነት ገዳም ባልታወቁ ኃይሎች አንድ መነኩሴ አባት አንገታቸው ላይ በጩቤ ተወጉ። የገዳሙ አገልጋይ የሆኑት አባ ተክለ ዮሐንስ በደረሰ የተባሉ አባት በእንጨት ለቀማ ላይ እያሉ ዛሬ ነሐሴ 8 ቀን 2018 ዓ.ም ከቀኑ 5 ሰዓት ተኩል ላይ ቀን ላይ ማለት ነው አካባቢ ለአደጋው እንደደረሰ ለሀገረ ስብከት ጽሕፈት ቤት መረጃውን ገዳሙ ማድረሱን ሚዲያው ገልጿል ይላል። ታጣቂዎቹ አባ ተክለ ዮሐንስ ደረሰ የተባሉ አገልጋይ መነኩሴ አባት በአሰቃቂ ሁኔታ ጉሮሯቸውን ወግተው ለመግደል ሲሞክሩ ለማምለጥ እየቻሉ ሲሆን ገዳሙም በሕይወትና በሞት መካከል ያሉትን አባት ወደ ሕክምና የወሰዱ መሆናቸውን ገልጸው እየደረሰባቸው ያለውን ተደጋጋሚ ጥቃት የሚመለከታቸው አካላት መረጃውን አድርሱልን በማለት ጥሪ አቅርበዋል። የሀገረ ስብከቱ ጽሕፈት ቤት አሰቦት በአሰቦት ገዳም ደብረ ወግ ቅድስት ሥላሴና አባ ሳሙኤል አንድነት ገዳም በተደጋጋሚ ጥቃቶችና ችግር እንዲቀረፍና ገዳማውያን በተረጋጋ ሁኔታ እንዲኖሩና ለሀገር እንዲጸልዩ የመንግስት ጸጥታ አካላት መፍትሄ እንዲሰጥና ክትትል እንዲደረግ ለሚመለከታቸው የዞን የጸጥታ አካላት የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ እንጦንስና የሀገረ ስብከቱ ጽሕፈት ቤት ሪፖርት ማድረግና ክትትል እንዲያደርጉ መሆኑን ይገልጻል። ዘገባው የምዕራብ ሐረርጌ ሀገረ ስብከት ሚዲያ ነው ይላል። የሚያሳዝነው ነገር ይሄ ነው። ብዙ ጊዜ ይጠበቅልን፣ ገዳሙ ይጠበቅልን ይባላል። ባልታወቁ አካላት ይባላሉ። ማንነታቸው ግን ይታወቃል። እዛ አካባቢ ያሉ አካላት ይታወቃሉ። ከዚህ በፊት የሰንበት ትምህርት ቤታችንን እህት መነኩሴዋን ወንድሞቿንም ጭምር እንዴት አድርገው እንደደበደቧቸው፣ እንደገደሏቸው፣ አፍነው እንደወሰዷቸው እና ምን ያህል ብር ሲጠይቋቸው እንደነበረ በተከታታይ በዚህ ሚዲያ ስናቀር ጭምር ነበር። አሰቦት በጣም ከማውቃቸው ጥቂት ገዳማት መካከል ላይ ነው አንደኛው አሰቦት። ብዙ ጊዜ ክረምት ላይ ስለምንሄድ ማለት ነው ወደዚህ ታላቅ ገዳም በምስራቅ ላይ አሉን ብለን ከምንጠራቸው ብቸኛ ገዳማት መካከል ላይ የአሰቦት ገዳም አንዱና ብቸኛ ማለት ይቻላል። በጣም ትልቅ ገዳም ነው። እንደዛም ሆኖ ግን በተደጋጋሚ ጊዜ ጥቃቶች እየደረሱ ነው። በተደጋጋሚ ጊዜ መነኮሳት እየተደበደቡ ነው። በተደጋጋሚ ጊዜ እየተገደሉ ነው። በተደጋጋሚ የእሳት ቃጠሎም እየደረሰበት ነው። ግን የሚጠብቀው አካል የለም። አንድና ብቸኛ የነበረንን ትልቅ ገዳም ለማጥፋት ግን በጣም ብዙዎች ይሯሯጣሉ። በጣም በሚያሳዝን ሁኔታ ማለት ነው። ለማንኛውም ወደ ሌሎች መረጃዎቻችን እንመልከት። ለብዙዎች እንዲደርስ ሼር ማድረጋችሁን አትርሱ። ከዚህ እንጀምር። ሰው አሞራ እየበላው ጅብ እየበላው እና ሰላም ድረስ
እኔ አሁን ያለው በሰመተር ማርያም ጣናው ቆይቻለሁ የተገብረ ኪዳን ጋር ዘጄ በተር ማርያም ልንገራችሁ ደስታዎችን ልንገራችሁ 31 አባቶች አሉ በመብረቅ የሚጫኑ በደመና የሚጫኑ አንበሳ የሚጋልቡ ከኢየሩሳሌም ደርሰው በሰከንድ የሚመጡ ቅዱስ ጊዮርጊስ ደግሞ መጥቶ ገዳም ባርኮት በሚያዝያ 3 ይሄዳል በተር ማርያም 31 አባቶች አሉ ሲበርድህ በሙቀት ሰውነታችሁ ሙቀት ነው ይሞቃል ብርሃንቻ ቢንበራን እንድጻይታችሁ ያበራል መቁጠሪያችሁ ያበራል ከሰኞ እስከ ዓርብ ላይ አይበሉ የነሱ ልጆች ናቸው ተዋህዶ ናቸው ባቤት ተጠምቃችሁ አይዛብ ግን አባት የለው መናፍቅ አባት የለው ስለዚህ ተዋህዶ ልጆች እኔ ጎንደር አቋቋም የተማርኩበት ነው ጎጃም ቀይ የተማርኩበት ነው መጽሐፍ ጎንደር ተመሪያለሁ ሊቃውንት መንክር መኮንን ሊቃውንት ስራ ጓደኛዬ ነው አሁን እንድሪያስ መምሬ ናቸው እሳቸው ምን ነው ገዳም ገብተዋል 5 ገዳም አማንጋሪ ስሩ ሰው ጠፋ ጎንደር ነበሩ ጳጳስ ነበሩ ጎንደር የሚያስቀምጣቸው አጣጥተውት የትመጡ ደብረታቦር ደግሞ ወጥተውት አዲስ አበባ ሄዱ አዲስ አበባ ሀይዛ በዛባቸው ተውት ገዳም ገባው አገሪቱ በማታዘን ትገኛለች ሰማችሁ ጀቡ ቀበሮ በስቶብናል ቀበሮቹ እየበላችሁ ነው እንዳትበሉሽ ቀበሮ እንዳይበላ ወደ ሲወዝ ወንድ እንዳይገባ ሃይማኖት አንዲት ማን ተዋህዶ በቃ አንድ ነው እኔ ቀርሻለሁ አሁን እኔ ከ29 ተፈታሽ ነገ ከሐምሌ 29 ነሐሴ 21 በሱባኤ ነን ያለነው ምን ቆረጠው ሽምብራ ነው ለምን እኛ በረሃም እንደደሰታለን አለም ደግሞ በቀን 4 ጊዜ እየበላ እያዘነ ነው ይዘግቡ ያምሩ ያስተጋቡ ሰበስባዱ ያከማቸው ተቶች ሄዳሉ ደርግቱ ተቶደ ወያኔ ተቶች ሄደ ዛሬም ያለቀ ነው 100 ሚሊዮን 30 መኪና 30 ፎቅ ተጠራ እኛ አይደበደስ አንውራና አይገርም የቆርስ ነው መታደል ጸሐራ ማየት ገነት መንግስት ተናት ሲሆን ማሃይ ሲሆን እንገራቸው ሲሆን ውስጥ ያለን ልንገራችሁ መሐመድ አሪዮስን ስፖርት ይባላሉ ትሉ ይወጋቸው እሳቱ እየበላቸው ውሃ እየግሽራቸው ጋር እየቀጠ እርጃሉ ምን ሆኖ አላህ ወረደም አልተወለደም አልተሰጠንም ብሎ ጻቃ ሰማይታ ደግሞ ያበሩ ምን ሆኖ ከሰማይታ ወሩድን ድንግል ማርያም ወለዱ መገፈው መሰቁ እንዳልመምጣቱን አስተምረው ተደብደው ተሳቃይተው የነሱ ልጆች ነን እኛ እሺ የቆሮ ተማሪ ታርከኛው እኔ ተላላኪ ነኝ ዙራ አስተምር ተባልኩኝ ሀገር ውጡ በቃ አማሪ እንግዲህ የመኪና ላይ ስብከቶች አንዳንዴ ጥሩ ናቸው አንዳንዴ ደግሞ ጥንቃቄ ይሻሉ የበቁ አባቶች አሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ አሁን ብልፍ ናቸው እግዚአብሔር ባወቀ በጣም ብዙ ናቸው እና አንዴ ደግሞ እንደዚህ አይነት ቦታ ላይ አሉ ተብሎ ደግሞ የሰው ጋጋታና የጉዞ ማህበራት ማደናገሪያ እንዳይሆን ጥንቃቄ ማድረጉ ተገቢ ነው ቤተክርስቲያናችን የበቁ ቅዱሳንም ያልበቁ ኃጥአንም በአንድነት የሚኖርባት መሃና የምትባለው ቦታ ነች የሁለቱ አካል መገናኛ ስለሆነ ቅድም አስቼላችሁ ነበር ባጫ ደብሬ ተማርኮ ነበር የሚል አንድ ዘፈን አገኘሁኝ ዘፈን አዳማጭ አይደለሁኝም እንደምን አላችሁ ጥቁር ኢትዮጵያውያን ምርኮኞች ነበር ነፃ ያከለኝ ደብዳቤ ጽፈናል ከኤርትራ ሜዳ ኦሆ ከጥቁሮች መንደር ከሀቀኞች ጓዳ ደብዳቤ ጽፈናል እና ፈቃድ አግኝተናል ነፃ ወጥተናል ከኤርትራ መንደር እያለን ያለው አንድ ያልጠበቁት ሰው ሰሞኑን የተሰማ አንድ መረጃ በጉራጌ ዞን ውስጥ 3 ወጣቶች በሚያሳዝን ሁኔታ መገደላቸው ተሰምቷል 3 ወጣቶች ከትራንስፖርት ውስጥ ወጥተው ነው የተገደሉት የፋኖ ደጋፊዎች ናቸው በሚል ነው የተገደሉት የሚል መረጃ በብዛት ሲሰራጭ ነበር በዛሬው ዕለት የዞኑ ኃላፊዎች ወይም ደግሞ የዞኑ የጸጥታ ክፍል ምናምን የተባሉ ሰው ብቻ በኃላፊነታቸውን በኋላ አጣርተን እንመጣለን ነገር ግን አንድ የዞኑ ባለስልጣን እንደተናገሩት ከሆነ እነዚህ እርምጃ የተወሰደባቸው ብለው ነው እሳቸው የገለጹት እርምጃ የተወሰደባቸው ወጣቶች የዚህ የፋኖ የታጣቂ ፋኖ አባል ስለሆኑ ነው በማለት ተናግረዋል አካባቢውን ሲያውኩ ነበር አካባቢውን ሰላም ሲነሱ ነበር የሚል ነገር ነው ኃላፊው የተናገሩት እኛ ግን በጣም በሚያሳዝን ሁኔታ ይሄንን አጥብቀን የምንቃወመው መሆኑን ለመግለጽ እንወዳለን በጣም አሳዛኝ በሆነ መንገድ እነዚህ ልጆች በመንግስት ቁጥጥር ስር ከዋሉ በኋላ ከተያዙ በኋላ እርምጃ መውሰድ ማለት ምን ማለት ነው የሚለውን መንግስት ወይም ደግሞ የሚመለከተው አካል እንዲያብራራ እንጠይቃለን ይሄ በፍጹም ተገቢነት የሌለው ትክክለኛ ያልሆነ ነውር የሆነ ተግባር ነው ቀይ ሽብር አይነት ነው የተፋፋመባቸው ማለት ይቻላል እነዚህ ሰዎች በመንግስት ቁጥጥር ስር ከዋሉ በኋላ እጃቸው ታስሮ እጃቸው ተይዞ እያየን ከዛ በኋላ ላይ እርምጃ ተወሰደባቸው ብሎ ማለት በእውነት ተገቢነት የሌለው መሆኑን ለመግለጽ እንወዳለን ይሄ ቀይ ሽብር ነው ቀይ ሽብር ደግሞ በምንም ተአምር አያሻግርምና
ከዚህ ነገር እንውጣ ብቻ ሳይሆን እዚህ ላይ እጃቸው ያለበት ሰዎች ይሄንን ነገር ያደረጉ ሰዎች በአስቸኳይ ለህግ እንዲቀርቡ መጠየቅ እፈልጋለሁኝ። አመሰግናለሁ። የብልጽግና ሰዎች እንዲሄዳሉ ብዬ ጠብቄ ያላቁ ነበረ፣ ግን ይሄ ሰው ሲላቸው ገርሞኛል ራሱ። ስለዚህ አንዳንድ ህሊና ያላቸው ሰዎች አሉ ማለት ነው። የአዲስ አበባን ጉዳይ በነገራችን ላይ የተለያዩ መረጃዎች የትናንትና የወጣውን መረጃ ጉዳይ ላይ በተመለከተ ትንሽ መደናገር ውስጥ ገብተዋል ይመስለኛል። አስተዳደር ሙሉ በሙሉ ውሳኔ ላይ አልተደረሰም። አዲስ አበባን በሚመለከት ውሳኔ ላይ እንደተደረሰ አድርገው በርካቶች ቢረዱትም ነገር ግን በሀገራዊ ምክክር ጉባኤው አከራካሪ ከነበሩት አጀንዳዎች መካከል አንዱ በሆነው በዚህ ጉዳይ ዙሪያ አዲስ አበባ የሁሉም ኢትዮጵያዊ የጋራ መዲናና የፌዴራል መንግስት መቀመጫ እንጂ ለአንድ አካል ብቻ የማትሰጥና ለውይይት መቅረብ የሌለባት ከተማ ናት የሚል አቋም ያላቸው አካላት መኖራቸውም ተገልጿል። በሂደቱም አዲስ አበባና ድሬዳዋ በፌዴራል ተጠሪነት እንዲቀጥሉ፣ አዲስ አበባ የፌዴራል ተጠሪ ሆና ራሷን በራሷ እንድታስተዳድርና ማንም ጣልቃ ሳይገባባት ስራዋ እንድትሰራ በሚል ምክረ ሐሳብ ስምምነት ላይ መደረጉ ተመላክቷል። እንዲሁም የኦሮሚያ ክልል መቀመጫነትን የሚመለከተው ሐሳብ በልዩነት ተይዞ በቀጣይ አስማሚ ቡድን እንዲታይ ቀደም ሲል ይነሳ የነበረው ልዩ ጥቅም የሚለው ሐረግ ቀርቶ የጋራ ጥቅም እንዲሆን መነገሩም ተገልጿል። ይሁን እንጂ ይህ ሂደት በ500 ሰዎች የተከናወነ እንጂ ጉዳዩ ገና በኮሚቴዎችና በ4000 የምክክሩ ተሳታፊዎች በይፋ እስከሚወሰንና እስከሚነገር ድረስ የመጨረሻ ውሳኔ የማይባልና አሁንም የሚጠበቁ ሂደቶች ያሉት መሆኑ ተገልጿል። ሐሳብ አስተያየታችሁን በኮሜንት አጋሩኝ። ፎሎ ማድረግ ቤተሰብ ሁኑ። ትንሽ የሚዲያውን ጩኸትና የአንዳንድ መሬት ላይ ያሉ ጩኸቶችን ሲመለከቱ አልተወሰነም እኮ ገና ነው፣ ገና በ500 ታየ እንጂ በ4000 አልታየም። ትናንትና በርግጥ ብዬ ነበር 4000 አይደለም የ500 ነው ውሳኔ ደረሰው እንጂ 4000 አልደረሰም። እንደዛም ሆኖ ግን የተወሰነ መጠን መደናገር ውስጥ መንኮሻኮሽ ውስጥ ገብቷል። ሀገራችን በድርቅ እየተመታች ነው፣ በረሃብ እየተመታች ነው። ግን ማንም ሰው እየዘገበው አይመስለኝም። በሰሜን ኢትዮጵያ በተለያየ አካባቢ በተከሰተ ከባድ የድርቅ አደጋ ምክንያት በብዙ ሺዎች የሚቆጠሩ የቤት እንስሳት እያለቁ መሆናቸውን ከአካባቢው የወጡ መረጃዎች ይጠቁማሉ። በትግራይ ክልል የተለያዩ ወረዳዎች፣ በአማራ ክልል ዋግምራ ዞን፣ በሰሜን ጎንደር ጠለምትና የበይዳ ቆላማ አካባቢዎች እንዲሁም በሰሜን ወሎ በተለያዩ ቦታዎች የክረምት ዝናብ ባለመዝነቡ ምክንያት የቁም እንስሳት እልቂት ይበልጥ እየከፋ መጥቷል። በተለይ በሰሜን ጎንደር ጠለምትና ቀጠና ከ11000 በላይ የቀንድና የጋማ ከብቶች እንዲሁም በግና ፍየሎች ማለቃቸውም ታውቋል። በሌላ በኩል በትግራይ ክልል በአብዛኞቹ አካባቢዎች በዚህ ክረምት የተዘራና የበቀለ እህል ጨርሶ ምንም አለመኖሩም ተጠቁሟል። የድርቁ ስፋትና የሚያሳድረው ተጽዕኖ በሰሜን ኢትዮጵያ አካባቢዎች ከፍተኛ እየሆነ የመጣ ሲሆን ሁኔታው እጅግ አሳሳቢ ደረጃ ላይ መድረሱም ተጠቁሟል። ታዲያ እዚህ ጋር የምትመለከቱት ምስል ጠለምት አካባቢ የተነሳ ነው። ለወቅታዊና አዳዲስ በጣም ያሳዝነው ከጦርነቱ ባለፈ ጦርነት ደግሞ አንዱ የሚያስከትለው እንግዲህ ረሃብ ነው፣ ድርቅ ነው፣ ደግሞም እየታየ ነው። ከእግዚአብሔርም ጭምር የሚያጣላን ጉዳይ ስለሆነ በአንድ ስብሰባ ላይ መንግስት ሌባ ነው የሚል አካል ተነስቷል። ቀበሌ ማን ነው የሚሰጠው? እኛ ነው በጉት ነው የሚሰጠው። በጉት ሽባ አድርገዋል፣ ደብድበዋል። ይትወጉ እናንተ ነው ያለችው ወረደ ለምን እኛ እንዋጋለን ወይስ መንግስት ያለ ወይስ የለም? መንግስት ከሌለ ደግሞ እኛ ቻሌንጅ ራሳችን መንግስት ነው። ዲጋውን ፒሬ ቀበሌ የጠበቀ እኛ ነን። ሰላም ተመረሽ ብቻ ወላ ፖሊስ ወላ ምናምን ፖሊስ ጉቦ በልተዋል። ያስ የቀበሌ አመራር ጉቦ በልተዋል። ፖሊስ ኮሚሽነር ጉቦ በልተዋል። የወረዳ አመራር ጉቦ በልተዋል። የመከላከያ አመራር ጉቦ በልተዋል። የሚሊሻ ምናምን ጉቦ በልተዋል። አንፈልግም። ለህዝባችን ያለ ነገር ነፃነቱ ለማግኘት እኛ ነው ሲስተም ፒሪ አንደኛ ያለችው ማለት ነው። እኛ ነን የገባን ሰው አሁን እንዲሁም የተሰጠን ስልጣን ህዝባችን ለመጠበቅ ነው። እናንተ ያደረጋችሁትን ነገር ብዙ ነው። ተዋጉ ራሳችሁ። እኛ ግን ጻፉ ወንግሽኒ ከዛ መጥቶ እስከዚህ ፒሪ ለምንድነው የደረሰ ጎሉ ማነው ስነደውል የራሳችሁ ጉዳይ አልተባላችሁ እንደ እናንተ ወረዳ ይጋ አንበሳ እኛ አልቻለንም። እናንተ ብሉ ምን ማለት ነው? ተኩሱ እኛን ደረስባቸው። መከላከያ ወይ ተጠፋ፣ ፖሊስ ወይ ተጠፋ፣ ሚሊሻ ወይ ተጠፋ። ጻፉ ያ ለማባበል ነው ወለ ህዝብ ለማባበል ነው። ስለዚህ እንደ ሱዳን እንጠቀም እኛ ለራሳችንን ህዝብን አልሐምዱሊላህ ባለን ተቀም ወንግሽኒ ይመጣ ይበለጥም ሽብት ይመጣ ራሳችን ለመጠበቅ ስታንደር ነው። መንግስት የለንም። ኩባ ቶ የበጋ አቀላጤ ኪኔ በላይ አይደለም። ይሄ ፈስ ብሎ አቀላጤ ዝም ብሎ ይሻገራል ነው። ይስም ለእናንተ ትስበራ ሰፍተና እዚህ ጋር ሻባን መጥቷል። ስተምቋቁ ይሄ ክሌ መጥቷል። ስተምቋቁ
እስከ መቼ ነው እኛ የምንፈጀው ለእናንተ ለወረደ ኦሮሞ የመጡት ኦነግ ሸኔ ያላችሁት እናንተ ናችሁ። ግን ሲሜተን ለነገራችሁ ጻፉ። ሆኖም ግን ኦነግ ሸኔ ኦሮሞዎች ሁለታ ኮንፈረንስ የሚያወሩት ኦሮሞ ኦነግ ሸኔ ገባ። የእናንተ ሰላም ነው። ለምን ነው እናንተ ማትችሉ? እዚህ ጋር ሲገባ እኛ ስንደውል ቻሉ እኛ አልቻለንም ምናምን። እዚህ ጋር እኛ ስናዳምጡ ፍሱናሱ ሲፈሳ ምንድን ነው? የታለ እናንተ መንግስት ናችሁ ወይስ ምንድን ነው? ወይ መንግስት ሊቆፍል ነው ወይስ ምንድን ነው? የታለ ጎበስ ከሌባ ጋር ቦባጣ መንግስት ለራሱ ጥቅም ሌባ እንዳልኩት መከላከያ ኮሎኔል የሚባለው ለራሱ ሌባ ልጆች የዋጋ ፖሊስ ኮሚሽን ሌባ ለራሱ ሊወይን ምናምን ሌባ ለራሱ ቀበሌ ምናምን ሌባ ምናምን ክልል ሁሉ መንግስት መተው መዋቅሮች ሁሉ ሌባ። ስለዚህ ህዝባችንን ለምንድን ነው የምናገላለው? ባላብ ተረሱ ሌባ የግል ብር ያስገባና ሁሉ ሰው ይሞት የዘለለው ሳይሆን ሲሆን ግን ከዚህ ጋር ምንም ያጭበርበሪ ባላብ ተጭበርበሪ መንግስት ተጭበርበሪ ፌደራል ተጭበርበሪ ፖሊስ ተጭበርበሪ ያልኳቸው ይሄ አለቀ። ስሜቴ ነው። አከራዮች እንደዚህ ደፈር አድርጎ የሚናገር አመራር ሲሆን ጥሩ ነው። ፖሊሶችም ሰብስቦ አካላትን ሰብስቦ እንደዚህ የሚመለከታቸው አካላትን ሰብስቦ እናንተ አጭበርባሪዎች ናችሁ፣ ሌቦች ናችሁ፣ ለምንድን ነው የማትታገሉት? ለምንድን ነው እኛ ስለእናንተ ብቻ የምንታገላችሁ እያለ ነው። ለጥንቃቄ ያህል ከአከራይ ተከራይ ጋር ተገናኘ ይህን መረጃ ስሙ። አከራዮችና ተከራዮች ማወቅ ያለባቸውን ነጥቦች ልንገራችሁ። አከራዮች ያለምንም ቅድመ ማስጠንቀቂያ ተከራዮችን ማስወጣት የሚችሉባቸው 7 ምክንያቶችንም አሁን ላይ እነግራችኋለሁ። ዋሱ መሐመድ እንዳጋራው መረጃ ከሆነ የመጀመሪያው በቀጥታ ያለ ማስጠንቀቂያ ሊያባራችሁ የሚችለው ነገር የኪራይ ውዝፍ ሲሆን የቤት ኪራይ መክፈያ ቀን አልፎ ለአንደኛ ጊዜ ከሆነ 15 ቀን እንደዚሁም ደግሞ ለሁለተኛ ጊዜ ከሆነ ከ7 ቀን ካለፈም ያለምንም ማስጠንቀቂያ ማስወጣት ይችላል። ሶስተኛው ምክንያት ደግሞ ከተፈቀደው ውጪ መጠቀም ነው። ቤቱን የአከራዩ ፍቃድ ሳይኖርም ከመኖሪያነት ውጪ ለንግድ ስራ ከተጠቀመበት ያለ ማስጠንቀቂያ ሊባረር ይችላል። ሌላው ደግሞ ወንጀል መፈጸም ሲሆን በቤት ውስጥ ማንኛውም አይነት ወንጀል የሚያከናውን ከሆነ እንደዚሁም ደግሞ ሰላምና ጸጥታን ማወክም እንደዚሁ ያስባራል። የአካባቢውን ሰላምና ጸጥታ በተደጋጋሚ የሚያወክ ከሆነ ከዚህ ባለፈም በንብረት ላይ ጉዳት ማድረስ፣ በቤቱ ላይ ጎልቶ የሚታይ ጉዳት ከደረሰ ከዚህ ባለፈም ደግሞ ተመሳሳይ ምክንያቶች በሌሎች ተመሳሳይ ከባድ ምክንያቶችም ሲገኝ ያለምንም ማስጠንቀቂያ አከራይ ተከራይን ማባረር ይችላል የተባለው። ስለዚህ ይህን ለጥንቃቄ ይጠቅማችኋል፣ ተጠቀሙበት። እኔም ያው ለጥንቃቄ ይጠቅማችሁ ከሆነ ብዬ ያቀረብኩላችሁ እንጂ አከራይ በአሁኑ ሰዓት ላይ ምክንያት ነው የሚፈልገው ለማባረር። በተለይ ደግሞ ገበያው እየጨመረ ከመጣ በአንጻሩ ደግሞ ተከራይም ደግሞ መብቴ ነው እንደፈለግኩ ሆናለሁ እንዳይል መግባባት ላይ እያደርስ ከሆነ ብዬ ያቀረብኩላችሁ። ሁለት ተከታታይ ያቀረብላችሁ ጉዳይ አለ። በግብረ ሰዶማውያን ጉዳይ በተመለከተ እንግዲህ የአህዛቡ ወገን ኦርቶዶክስን ለመሳደብ እየሞከረ ያለ ነው እና እንስማው። መመጻደቁን እንቀጥል ወይስ በጋራ እንስራ? እሺ እንጀምር። እስልምና የእንስሳን አኗኗር የሚኖሩት እነሱ ያመጡት ጸያፍ የሆነ ተግባር ነው። ምዕራባውያን እዚህ ነገር ላይ ሲሰማሩ እነሱ ላይ ሰው እጁን እንዳያመላክት እንደነዚህ ይህንን ተግባር ያረጋሉ እንዳይባሉ ወደ ሙስሊሞች ይህንን ሸር ለመበተን ቋመጣቸው በል እንደውም በትነውታል። አላህ ተባረከ ወተዓላ ይድረስልን። ኦርቶዶክስ ተዋህዶ የማይደቀኝ ምክንያቱ ምንድነው? ይሄ መናፍቅ ነው ነገራቸው። ኦርቶዶክስ አይደለም ይሄ ከላይ የምታዩት መነኩሴ እንደገባ ነው እኔ የተረዳሁት። አሁን ይሄ ወራ እንጂ በገዳማት ውስጥ በስነ ስርዓት አለ። ይሄን የሆነቱን ነው ነገር በዚህ የተለማመዱ እንዳይል ልምምድ ያለባቸው አሉ። ፕሮቴስታንት ያኔ ነገር በጣም ይገርማ ዋጋ ታናክር ያው ህብረት ሁሉ አለን። የ14 ዓመት የ13 ዓመት ቲኔጀሮችን ወንዶች ልጆች ከመጋረጃ አለ እንደዚህ አይነት መጋረጃ ጀርባ መድረኩ ጋር ወደዛ ወስዶ ነው የደፈረም ብለው ሁሉ ኢንተርቪው ሰጥተዋል። ልጆች የት ነው የሌለው? ማናችንን በማናችን የምንስቀው? ማናችንን በማናችን ቆመን ፕሮፓጋንዳ የምንሰራው? ማናችንን በማናችን ደም የምንለቃለቀው? እኔ ንጹህ ነኝ ብለን እንደ ጲላጦስ የምንታጠበው? ሁሉም ጋር ሊሰራበት የሚገባውን ይህንን ነገር እየወሰዳችሁ ሃይማኖትን ለማጥቃት በተለይ እንግዲህ ሰሞኑ በተነሳው ጉዳይ ኦርቶዶክስ ተዋህዶ ቤተክርስቲያንን ለማጥቃት ስትንደረደሩ እመኑኝ አብራችሁ እናንተ ቤት ያለውንም ቋያ አብራችሁ ነው የምታዳፍሩት።
ስለዚህ በጋራ ቆመን ቤቶቻችንን እናጽዳ ወይስ መመጻደቃችንን እንቀጥል? እንደዛ ከሆነ እኛ እናንተን እየለቀምን የራሳችንን እየደበቅን ራሳችንን እናጽዳ እንቀጥል። በዛ መንገድ የሚሆነው እንደዛ ነው። ይሄን ነገር እባካችሁ በተለይ በሃይማኖት መሪነት ያላችሁ የሚሰማችሁ ይሄ እንዴት ነው ፍላጎቱ ኖሯችሁ ይሄን ነገር እከላከላለሁ ብላችሁ የምትጨነቁ ሰዎች በቃ በሏቸው። እንዲህ አይነት ፕሮፓጋንዳ የሚሰሩት ሰሞኑ እያየው ነው። አንዲት ልጅ በሂጃብ ተሸፍና እስልምና ንጹህ ክርስትና እንደዚህ በፍጹም ኡስታዞችሽን ጠይቂያቸው ይነግሩሻል። ምን አይነት ታሪክ እያለፈ እንደሆነ በደንብ አድርገው ያስረዱሻል ስለሚያውቁ ማለት። በፕሮቴስታንቱም በኩል እንደዛው። እባካችሁ በዚህ ጉዳይ ቆመን አንመጻደቅ፣ በጋራ እንስራ፣ እንድከም። የእናንተን እንዲመሆን መሄድ የሚገባን ርቀት እንዳንሄድ እጃችንን አጣምረን እንድናይ አድርጎናል። ምክንያቱም የሃይማኖታችን ስም ተላልፎ ባልሆነ መንገድ እንዲሰጥ ስለማንፈልግ እናንተ ጋር ባለው ጉዳይ እኛም እየታመስን እናንተ ራሳችሁን ንጹህ ለማድረግ ትሞክራላችሁ። አይሆንም። በጋራ እንቁም። ይሄን ነገር አቁሙ። ይሄ ነገር ማህበረሰብን የሚመለከት ነገር ስለሆነ እንደ ማህበረሰብ በጋራ ቆሞ መከላከል ካልተቻለ አንዱ ላይ የሚተዋቀም ከሆነ አደጋውን ከባድ ነው። ሊመለስም ሊታቀም የማይችል ጉዳይ ነው። ለኦርቶዶክሳውያን ግን ልዩ መልእክት አለ። በተለይ ይህን ቪዲዮ ለብዙ ሼር አድርጉት። ንዑስ ክርስቲያኖች በዓላማ እንድንጠፋ እየተሰራብን ያለ ዓላማ እስከመቼ እንደምንኖር እንነጋገር እስቲ። ኢትዮጵያ ውስጥ ብዙ ማይተብ ያሰረ ክርስቲያን አለ ተብሎ ይታመናል። ግን ጥያቄው ከዚህ ሁሉ ክርስቲያን ቤተክርስቲያንን ለራሱ ፍላጎት ማይጠቀምባት ማን ነው? የቤተክርስቲያንን ሕግና ስርዓቷን የእግዚአብሔርን ትእዛዝ የሚጠብቀው ስንቱ ነው? የቤተክርስቲያንን ትምህርቷንና ስርዓቷን ጠንቅቆ የሚያውቀው ስንቱ ነው? የቀደሙትን የአባቶችን የቅዱሳንን ታሪክ የሚያውቅ ክርስቲያን አውቆስ ደግሞ ለቤተክርስቲያን ራሱን አሳልፎ ለመስጠት የተዘጋጀ ስንቱ ነው? በየቦታው የሚታረዱ ክርስቲያኖች ደም የሱ ደም እንደሆነ የሚገባውና ያወቀ የጠነቀቀ ማን ነው? ወጣትነቱን ለቤተክርስቲያን አሳልፎ ለመስጠት እንደ እግዚአብሔር ሕግና ስርዓት ኑሮ መንግስቱን ለመውረስ የሚጥም ማን ነው? ይሄ ሁሉ ጥያቄ ሊመለስ ግድ ነው። አሁን ከጠቀስናቸው ነገሮች ውስጥ ስንቶቹን እያደረግን ነው? በዚህ ጊዜ ህፃናቱ ምን እየሰሩ ነው? ወጣቱ ምን እየሰራ ነው? ጎልማሳው ምን እየሰራ ነው? ሽማግሌው ምን እየሰራ ነው? ካህናቱ ምን እየሰሩ ነው? ጳጳሳቱ ምን እየሰሩ ነው? ዘማሪ ነን የሚሉ ምን እየሰሩ ነው? ቲክቶከሮች ታዋቂ ነን የሚሉት ምን እየሰሩ ነው? ይሄም መመለስ አለበት። ማወቅ ያለባችሁ ነገር አሁን እኛ ተኝተንበት ካለን ጥልቅ እንቅልፍ ውስጥ የሚያነቁ ብዙ ደውሎች ተደውለውልን ነበር። ገረኛ የራሳችን ጥቅም በልጦብን ከቤተ ክርስቲያን ይልቅ የራሳችንን ፍላጎት አስቀድመን መሰደዱ፣ መታሰሩ፣ ስለ ቤተ ክርስቲያን ብሎ መሞቱ አስፈርቷል። ብዙዎቻችን ዝም ብለን እንገኛለን። ግን ማወቅ ያለባቸው ነገር በብዙ መንገድ እቺ ቤተክርስቲያንና የእቺ ቤተክርስቲያን ልጆች እንዲጠፉና እንዲፈናቀሉ እንዲሁም ደግሞ ከቤተክርስቲያን ወጥተው እንዲሄዱ ብዙ ነገር እየተሰራባቸው ነው። በመጀመሪያ የእቺ ቤተክርስቲያን ችግሮቿ ቤቷ ውስጥ ሆነው እናውቅልሻለን የሚሉ ብዙ አገልጋዮቿ ናቸው። ቤተክርስቲያን በብዛት እየጎዳት ያሉ ስርዓቷን ሕጓን ያላወቁላት ቤተክርስቲያንን እንዴት ማገልገል እንዳለባቸው ያልተማሩ ቤቱን እንጂ ባለቤቱን የማያውቁ ስርዓቷንና ሕጓን ሳያውቁ ግን ቤቷ ውስጥ የሚመላለሱና የሚያገለግሉ ዘማሪያን፣ ሰባኪያን እንዲሁም ደግሞ ካህናት፣ ዲያቆናት፣ ምዕመናን ቤተክርስቲያንን እያጠፋናት ነው። እንዲሁም ደግሞ አይዛብ ይህችን ቤተክርስቲያን ቀን ከሌሊት ለማጥፋት ጽንፈኛ ሆነው ተነስተው በየቦታው ክርስቲያኑን እያረዱት፣ በየቦታው እያፈናቀሉት፣ በየቦታው እያሳቀቁት፣ በኢኮኖሚ እያተስፋፉ ፖለቲካንም እያዙት ይገኛሉ። እንዲሁም ደግሞ በዚህ በኩል መናፍቃን አሉ። ቤተክርስቲያን ያላለችውን ብላለች፣ ያላደረገችውን አድርጋለች እያሉ ቤተክርስቲያንን እያስጠሉ በጥቅማ ጥቅም ልጆቿን እየወሰዱባት ያሉ መናፍቃን አሉ። እንዲሁም ደግሞ በዚህ በኩል ታድሶ የሚባሉ ቤተክርስቲያን ትታደስ የሚሉ ስርዓቷን የሚሸረሽሩ በየቦታው በቤተክርስቲያኒቷ ውስጥ ትላልቅ ስልጣንን የያዙ ብዙ የታደሱ አባላት አሉ። በዚህ በኩል ስንመለከት ደግሞ ግማሹ ምዕመን ካለመማሩ የተነሳ ሆሴ በመጽሐፉ ሕዝቤ እውቀትን ከማጣት የተነሳ ጠፍቷል ብሎ የተናገረው የተፈጸመባቸው አጥማቂያንን ባይታዊያንን የሚሉትን ሰዎች የሚከተሉ ለነሱ ገንዘባቸውን የሚጨርሱ ሄደው ጸበል ቦታ እየተጠመቁ ፈውስን የማያገኙ ፈውስን ካገኙም በኋላ ደግሞ የነሱ ባሪያ ሆነው የሚቀሩ ሰዎችን የሚከተሉ እግዚአብሔርን የረሱ ሰዎችን የሚያመልኩ ብዙ ክርስቲያኖች ተፈጥሯል። በዚህ በኩል ወጣቱን ብንመለከት ደግሞ ወጣቱ ስለ ቤተክርስቲያን አይጨንቀውም፣ አይገደውም። አሁን ቤተክርስቲያን ያለችበት ሁኔታ አላወቀም፣ አልተረዳም። ግማሾቹ በሱስ የተያዙ ግማሾቹ ለምን መሞትና ለምን መኖር እንዳለባቸው የማያውቁ ዓላማ የሌላቸው ብዙ የዚህ ቤተክርስቲያን ተከታይ ወጣቶች አሉ። እንዲሁም የሚያሳዝነው ደግሞ የእነዚህ ተከታይ የሆኑ ህፃናት እነሱን ያርጉና ኋላ እነሱን መስለው አህለው ይወጡና ቤተክርስቲያንን ዞር ብለው የማይመለከቱ የዘፋኝ የአርቲስት እንዲሁም ደግሞ የኳስ ተጫዋች አላኪ ሆነው ይወጣሉ። ቤተክርስቲያን ምን ሆነች፣ ቤተክርስቲያን ምን ደረሰባት ከማለት ይልቅ የአንድ ኳስ ተጫዋች ህይወት፣ የአንድ ዘፋኝ ህይወት፣ የአንድ ፊልም ሰሪ ህይወት እለት እለት እየከነከናቸው እንዲሆነበት እንዲሆነች ታመመች ዳነች እያሉ ስለ አንድ ሰው እያወሩ የሚውሉ ግን ማይተብ ያሰሩ የሚያሳዝኑ ክርስቲያኖች አሉ። ክርስቲያንን የሚሉ ማይተብ ያሰሩ በሚሊየን በሺዎች ብዙ ተከታዮች ያላቸው በዚህ ሚዲያ ላይ የሚንቀሳቀሱ ግን ስለ ቤተክርስቲያን ስለሚታረዱት ምንም የማያገባቸው የራሳቸውን ቢዝነስና ህይወት ብቻ የሚያካሂዱ ወጣቶች አሉ። እንዲሁም ደግሞ ጎልማሳውንና ሽማግሌውን ክፍል ብናየው ይሄ ትውልድ አይሰማም በማለት ልጆቹን የማይመክር ዝም ብሎ የሚመለከት የማይቆጣ ጎልማሳና ሽማግሌ ነው የሞላው። ስለ ሃይማኖት አባቶች ሁሉም ባይባል ግማሹ ግን ተከድኖ ይብሳል። እንዲሁም ደግሞ ግማሹን ብንመለከት መርጦና ወዶ ባልተወለደበት ዘር የሚጣላ አባትና እናቱ ከወለዱት ውልደት ይልቅ ቤተክርስቲያን በመንፈስ ቅዱስ የወለደችን አወላለድ እንደሚበልጥ ያላወቀ
ያላወቁ በክርስትና ህይወታችን አንድ እንደሆነን ያልተረዱ የአንድ ግንድ ቅርንጫፎች እንደሆነን የአንድ ራስ ብልቶች እንደሆነን ያልተረዱ በዘር ተከፋፍለው እቺን ቤተክርስቲያን አሳልፈው የሚሰጡ ሲገድሉም ሲሞቱም ክርስቲያንን እየገደሉ እንደሆኑ ያላወቁ ያልነቁ ሲገድሉ የሆነ ገሌን ብሔር የሚገሉ የሚመስላቸው ብዙ ክርስቲያኖች ተፈጥሯል። ስለ ቤተክርስቲያን የማይገዳቸው ግን ቤተክርስቲያን ደሞዝ የምከፍላቸው ብዙ አገልጋዮችም አሉ። ወጥተው የማይናገሩ ሰውን የማያነቁ ህዝቡን የማያነቁ ስለምንም ስለማንም የማይገዳቸው ኪሳቸው ደሞዛቸው አይጉደልባቸው እንጂ ቤተክርስቲያን ምንም ብትወር ተሽጣ የድርሻችሁ ይሰጣችሁ ቢባሉ አዎ ይሰጥን የሚሉ ብዙ አገልጋዮች እስቲ ቤተክርስቲያን ውስጥ አሉ። ስለዚህ በዚህ አይነት ስንሄድ ብዙ ማይተብ ያሰረ ግን ክርስቲያን ያልሆነ ብዙ ሰው አለ ማለት ነው። ስለዚህ አሁን ከገባንበት ጥልቅ እንቅልፍ ንቃ። የሚሞተው ክርስቲያን የኛ ሞት ነው፣ የሚገደለው ክርስቲያን የኛ መሞት ነው። እኛ በአንድ ግንድ ላይ የበቀልን ቅርንጫፎች ነን። የኔ መቆረጥ የናንተ መቆረጥ የኔ መሆን አለበት። ስለዚህ እኔ እስካልተነካው፣ ቤቴ እስካልተቃጠለ፣ እህቴ እስካልተደፈረች፣ አባቴ እስካልተገደለ ድረስ ምንም አይደለም ብላችሁ የምታስቡ ክርስቲያኖች የጊዜ ጉዳይ እንጂ ዳሩ መሃል መሆኑ አይቀርም። ስለዚህ ነቅታችሁ ቤተክርስቲያናችሁን ዕለት ጎብኟት፣ ቤተክርስቲያናችሁን ጠብቋት። ቤተክርስቲያኗን የሚያመነምኑ ምዕመኖቿን የሚያደህዩ በቤተክርስቲያን ተጠግተው የሚበለጽጉ ብዙ ሰዎች እንዳሉም ተረድታችሁ እነዚህ ሰዎች ወቁባቸው። ለማን መስጠት እንዳለባችሁ፣ ማንን መርዳት እንዳለባችሁ ወቁበት። ቤተክርስቲያን ዕለት ተከታተሏት። የቀደሙ የአባቶቻችሁን ቅዱሳንን ታሪክ እዩ፣ መርምሩ። እነሱን ለመምሰል እንሞክር። እኛ አባቶቻችንን ቅዱሳን ባለማወቃችን ብዙ ተጎድተናል። እነሱ እንዴት እንደኖሩ ባለማወቃችን አሁን እንዴት መኖር እንዳለብን መንገዱ ጠፍቶናል። አባቶቻችን እንደዚህ አይነቱን ክፉ ጊዜና ዘመን እንዴት አለፉት? ወጣትነታቸውን እንዴት ለእግዚአብሔር አሳልፈው ሰጡ? እንዴት በቤተክርስቲያን ውስጥ ኖረው እንዴት በቤተክርስቲያን ውስጥ ሞተው ከበሩ የሚለውን እንወቅ። ስለዚህ እንድንጠፋ በዓላማ እየተሰራብን ነው። እኛም በዓላማ ሰርተን ከመጥፋት እንዳን ቤተክርስቲያናችንን እናሻገር። የምንኖርለት፣ የምንሰራለት፣ የምንሞትለት ዓላማ ይኖረን። ቆየን። እናመሰግናለን ወንድማችን ዲያቆን ሲራክ። በጣም ብርቱ ወንድማችን ነው፣ ጎበዝ ወንድማችን ነው ይመስለኛል። ይሄን ሐሳብ በጣም ብዙ ጊዜ ሲያመላልሰው የነበረ ሐሳብ ነው። ብዙ ተመልክቷል፣ ብዙ አይቷል። ይህን ነገር ጠቅላላ አድርገው 5 ደቂቃ በማይሞላ ነገር ሐሳቡን ገልጾናል። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በእውነት ኦርቶዶክሳውያን መንቀት አልቻለም። ኦርቶዶክሳውያን እየተደረገብን ያለው ነገር እየተረዳን አይደለም። ኦርቶዶክሳውያን ሊመጣብን ያለውን ነገር እየተገነዘብን አይደለም። ጦርነት እየተባለ በሁለቱም ሰሜን ላይ እያለቀ ያለው ኦርቶዶክስ መሆኑን እየረሳ ነው ያለው። ሊወጋ የሚሄደው መከላከያ ኦርቶዶክስ መሆኑን እንረሳዋለን። ከዚህ ጦርነት ላይ የማይካፈሉ ሁለት አካላት እንዳሉም ደግሞ እንረሳዋለን። ሆን ብለው ኦርቶዶክስን በኦርቶዶክስ አስነስተው ኦርቶዶክስን ለመጨረስ እየተነሱ እንደሆነ እንረሳዋለን። የኔ ሁሌ የምልከታ ኦርቶዶክሳዊነት ስለሆነ ማለት ነው። እና ፕሌስ እንንቃ፣ ዛሬም ነገም መንቃት አለብን ብዬ አስባለሁኝ። እስቲ አንድ ሁለት የሙስሊሙን ሐሳብ እንመልከት። ቅድም ያቀረብኩላችሁ ማስተመጨረሻ አካባቢ ላይ መሐመድን ጨካኝ አድርጎ ያቀርባል ስል አንደኛው አክቲቪስት እንደተናደደ አሳይቼ ነበር። ሰለም ገደሏቸው። እነዚያን ከእስልምና ያፈነገጡትን ነብዩ ሰለላሁ ዐለይሂ ወሰለም ገደሏቸው። ግድያ ቢመስላችሁ ግድያ መሰላችሁ? ግድያ እንደው በሰይፍ አንገት ቀልት መሰላችሁ? ነው አዳምጡት። እጆቻቸው እንዲቆረጡ አዘዙ ነብዩ ሰለላሁ ዐለይሂ ወሰለም። ወአርጁለሁም እግሮቻቸውም እንዲቆረጥ አዘዙ። ወሱሚራት አዕዩንሁም አይኖቻቸው እንዲወለቅ አዘዙ። እጆቻቸው እንዲቆረጥ፣ እግራቸው እንዲቆረጥ፣ አይናቸው እንዲወልቅ። ወተርኩሁም ፊል ሐራ አውላላ በሰሃራ ላይ እንዲወረወሩና እንዲለቀው። አውላላ ላይ እንዲለቀው ሰሃራ ላይ ኧረ እባካችሁ ውሃ አጠጡን ቢሉ የሚሰጣቸው የለም። ወሐዲሱን ፊ ሰሒሐይኒ ይሄ ሐዲስ የት ነው ያለው? ቡኻሪና ሙስሊም ላይ ነው ያለው አለ ሼኽ አልእስላም ኢብኑ ተይሚያ ረሂመሁላህ። ሚን ሐዲስ አነስ ብን ማሊክ ረዲየላሁ ዐንሁ ሰሒህ አልቡኻሪ ላይ ሰሒህ ሙስሊም ላይ የጸደቀ ነው ይሄ ሐዲስ። طيب ሼኽ ሳሊህ ፈውዛን ይሄን ንግግር አስመልክቶ ምን ይላሉ? ልብ በሉ። ሐዲስ ላይ ምንድነው ያየነው? እጃቸው ተቆረጠ፣ እግራቸው ተቆረጠ፣ አይናቸው ወጣ፣ ሜዳ ላይ ተጣሉ። ምን ተደረጉ? አንድም ውሃ እንዳይሰጣቸው ተባለ። ማንም ሰው ውሃ አይሰጣቸው። በእንደዛ አህዋል ሞቱ። ነው አዳምጡ። ሐቃይቅ ይሄ ነው። እስልምና የሰውንም መብት ዲንን የሚያስከብረው በዚህ መንገድ ነው። ሴት ቸር ከምትሆን የወንድ ሰማችሁ አይደል? ይሄንን ነው እንግዲህ አሁን ነብዩ ሩህሩህ ነው፣ ነብዩ አዛኝ ነው እየተባለ ያለው ሰዎችን እየቆራረጠ ውሃ እየከለከለ በበረሃ ላይ የሚጥለው አካል ነው። እንግዲህ ቸርን ፍትሃዊ ነው፣ ሩህሩህ ነው የሚባለው ነብይ ይሄ ነው። ኦኬ፣ ሌላኛው ድራማ ደግሞ ተመልከቱ። ሙስሊሞች ቤት ስለምትገቡ ነው ይሄም ድራማ። ሴት ቸር ከምትሆን የወንድ ንፍግነት ይሻላል ይላል። ታዲያ ለምን ፈጠራት? እኔ አላውቅም። ጠይቂ ሄደህ እነሱ ቄሶችን ጠይቂያቸው ከመለሱ። አያልቅም እኮ በዚህ አያልቅም፣ ወላሂ አያልቅም። ተመልከቱ። አይመለሱልኝም፣ እርግጠኛ ሆኜ የምነግርህ ረጅም ዓመት ጠይቄያለሁ። ጥያቄ ግን ማንም ይመልስልኝ ሰው አላገኘሁም። በቃ ያለው እውነታ ይሄ ነው። እንግዲህ አላህ ሄዳ ያስጥሽ።
እንግዲህ ከመጽሐፍ ቅዱስ ጠቅሶ ሴት ልጅ ክፉ ሴት ነች ኮንቴክስት አለው ሲጀምር ራሱ በደንብ አድርጎ ትርጉሙ የተተረጎመ ነገር ነው፣ ግልጽ ነው እዛ ላይ። ከዛ አይቼት እኔ ብዙ ጊዜ ጠይቄያለሁ አልተመለሰልኝም አለች። ራሷን እንደ ክርስቲያን አድርጋ እያቀረበች ያለችው። እሺ እምልህ አላቅም። በጣም አመሰግናለሁ ኢምራን። ይሄ በጣም እኛም እናመሰግናለን። እድሜና ጤና ይስጥልን። ተወያይ እናመሰግናለን። ሄዳ ይስጥሽ፣ ዱዓ እናደርግልሻለን። ሁላችሁም ዱዓ አድርጉለት። ኦርቶዶክስ ነኝ ብለሽ ነበርና ኢየሱስ ጌታ ነው በይ እስቲ። አልልም እኮ ስለዚህ ኦርቶዶክስ አይደለሽም ማለት ነው። ክርስቲያን መስለሽ ስቲል ነው እያወራሽ ነው እንጂ ክርስቲያን ፈጽሞ ክርስቲያን አይደለሽም። አማና አንተ ኦርቶዶክስ ነህ አይደል? ኢምራን ምን እየተፈጠረ ነው? ቆይ ችግር የለውም ሀመት። አይ እንደዚህ እኔ ቅድም ብያለሁ ነው። አያረ እሺ አኗ የምጨምር ካለ ጨምርበትና ከዛ በኋላ አካውንቷ ላይ ሲገባ አላህ ለፈለገው ይከለክላል፣ ለፈለገው ይሰጣል። ዱንያ እንደሆነች 950 ዓመት እድሜ ኖሮ ቢሄዱ የኖሩ ህዝቦች አልፈው ቸርች እንግዲህ ክርስቲያን መስላ የሰው ቤት ገብታ እንደ ክርስቲያን አክት የምታደርገውና መጽሐፍ ቅዱስ የምታሰደው እቺ ነች። ጀኔ ቢበዛም ለመንኩዋነሽ ግን መጠጊያ ያንተነ መጣው ተመልሼ አንተ ዋብስ ምን ያስተምራል የሚለውን እንመልከት። መጀመሪያ ስንጀምር ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እና ብዙ ጊዜ እንነግራቸዋለን፣ እንዲህ አይነት ድራማዎች ስታዩ፣ እንዲህ አይነት ነገሮች ስታዩ ራሳቸውን ጠንቀቅ አድርጉ። እነኚህ ሰዎች በውሸት አምላካቸው የሚሰርቡ ናቸው። እነኚህ ሰዎች በሐሰት ራሳቸውን ያኮፈሱ ሰዎች ናቸው። የሐሰት ፕሮፓጋንዳ ሁሌም ቢሆን ዛሬም፣ ነገም፣ ከነገ ወዲያም የሚሰሩት ዝግጅት እንዳለ የሐሰት ፕሮፓጋንዳ ነው። ሙስሊሟን ስም አስቀይረዋት አምጥተው ሻሃዳ የሚያስይዙ፣ ሚስቶቻቸውን ሻሃዳ የሚያስይዙ ብቻ እዛ ፔጅ ላይ መጥተው ኦርቶዶክሳዊት ሰለመች እንዲባል ነው የሚፈልጉት እንጂ ከእውነት ጎን አይደሉም። እነኚህ ሰዎች እውነት እጃቸው ላይ የለም። ብዙ ጊዜ ስናጋልጥ ነበር፣ ብዙ ጊዜ ስናወራ ነበር፣ ብዙ ጊዜ ስንናገር ነበር። ግን ሰሚ የለም፣ እንደማይኖርም እናውቃለን። የኛዎቹ ጅሎቹ ግን እውነት ይመስላቸዋል። እንደዚህ አይነት ሰዎችን ሲያዩ እውነት ይመስላቸዋል። ገብታቸው አካውንታቸው ቼክ አድርጉ። ወይ አዲስ አካውንት ከፍቶ ይመጣሉ፣ ወይ ደግሞ በነባሩ ስም ቀይሮ ይመጣሉ። አካውንታቸው ላይ ሲታይ ወይ የእስልምና ነው ያለው ሀሳብ እንዳለ የእነሱን ነው ሪፖስት የሚያደርጉት፣ ፎሎ የሚያደርጓቸው እነሱን ነው። ከዛ ላይ ግን ክርስቲያን ነች፣ እኛ ቀሳውስን ጠይቀናል፣ መምህራንን ጠይቀናል፣ የሚመልስልን የለም፣ የሚመልስልን አጣን እያሉ የዋሃን ጅሎችን ያጃጅላሉ፣ ይሸውዱበታል። እውነታው ግን እንደዛ አይደለም። እስልምና በሁለት ነገሮች የቆመ ነው ይባላል። አንድም በሐሰት አንድም በሰይፍ የሚባል ነገር አለ። ዊዛውት ላይስ እስላም ዳይስ ይባላል። ያለ ውሸት እስልምና 1 ዓመት መቆየት አይችልም። ፍስክስክሱ የሚወጣ የሚሞት የሞተ እምነት ስለሆነ ማለት ነው። እዚህ ላይ ለብቃ። አዲስ መረጃዎች ካሉ የመመለስ ይሆናል። እስከዛው ድረስ ቸር ቆዩ። ሰላም ይዘርግንም ከእናንተ ጋር ይሁን። ደህና ዋሉ።